የልቤን ልንገርሽ አሳዝነሽኛል ብታምኝም ባታምኝም አስከፍተሽኛል መውደዴን ሳታጪው ምነው ጠረጠርሽ እየመራ አሳዘንሽኝ። ሰላም ፍቅር ውድ ለልጅ ቶፊቅ ቤተሰቦች እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። በቅድሚያ ያው ቀጭቃዣው ቶፊቅ መጥቷል ዛሬ ፈጠን ሁላችሁንም በቅድሚያ ሰላም ፍቅር ደስታ ይብዛልኝ እያልኩኝ የእናንተ ልጅ ቶፊቅ ተመልሻለሁኝ። ሰሞኑን ትንሽ ቪዲዮ አለቀኩም። ያው እኔ በመጣው ቁጥር ታውቃላችሁ ቪዲዮ አለቀኩም እንደዚህ ምክንያት አበዛለሁና ዛሬ ደስ በሚል ቪዲዮ ነው የመጣሁት። ሁላችሁም ይሄን ቪዲዮ ላይክ አድርጉት። በመጀመሪያ ደረጃ ትንሽ አካውንታችን ላይክ እያጠረው መሰለኝ ሪፖርት የተደረገበት ነው። ማን እንደሆነ አላውቅም። ብቻ እናንተ ሁላችሁም ይሄን ቪዲዮ ወደነዋል የምትሉ ካላችሁ ላይክ አድርጉት። ምክንያቱም ተወዱታላችሁ ማለት ነው። ዛሬ የመጣሁት እንደምታዩት የሆነ ድባቡን ስታዩት የሆነ ነገር ተጠራጥራላችሁ ብዬ አስባለሁ። ከሶፊቾ ቤት ነው ማለት ነው። እውነት ለማውራት ይህን 2 ቀን ምንም አይነት እንቅልፍ አልተኛሁም። በጣም ደብሮኝ ነበረ እና ከራሴ ጋር ስማከር አንዳንድ ነገሮችን ሳስብ ነው ቶፊቅ እንደዚህ ማድረግ የለብም ይሄን ማስተካከል አለብህ እያልኩኝ ራሴው ጋር ግብግብ ነበርኩና ራሴው ጋር ትግል ነበርኩኝ። በመጨረሻ ይሻላል ወይም ይበጃል እንደዚህ ብታደርግ ቶፊቅ የተሻለ ነው ብዬ፣ ምክንያቱም ሶስተኛ ወገን ሰምቼ ራሴ እንደዚህ ከማበላሽ በኋላ የሚቆጨኝ ነገር ከማደርግ ራሴ ጋር ተነጋግሬ ያለውን ነገር በውይይት መፍታት ከተቻለ መነጋገር ከተቻለ ብዬ አሰብኩና ከ2 ቀን በፊት ካልተሳሳብኩ ወይም ከ1 ቀን በፊት ሶፊ የሆነ ቪዲዮ ለቃ አየሁኝ። ወላሂ ነው የምላችሁ በጣም ነው ያዘንኩት። እያለቀሰኝ ነበር ያን ቪዲዮ እና የሆነ ጥፋቷን እንዳመነችና ማድረግ የሌለባት ነገር በማድረጓ ዋጋ እንደከፈለች በቃ የሆነ እንትን አለ አይደል የጸጸት ስሜት የተሰማት። ለኔ የተሰማኝ እንደዛ ነው በእኔ አንግል ያየሁት በራሴ አስተያየትና እያለቀሰኝ ሳይ በጣም ነው የተሰማኝ። ወላሂ ብቻዬን እዚህ ቶፊቅ እንደዚህ ጥፋተኛ ነህ እንደ ይስከምል ምክንያቱም በአንተ ምክንያት ነው የምታለቅሰው ብዬ ራሴን መውቀስ ጀመርኩና 2 ቀን ሙሉ ምንም አይነት እንቅልፍ አልተኛሁም ያልኳችሁ በዚህ ምክንያት ነበረ። ከዛ በመጨረሻ አሰብኩና በቃ ይችሊ ጥፋቷን አምና እንደዚህ ማድረግ የሌለባትን ነገር አድርጊያለሁ ብላ ወደ ራሷ ተመልሳ ጸጸት ስሜት ከተሰማት እኔ ደግሞ የትኛው ንጹህ ሰው ሆኜ ነው ጥፋት የሰው ልጅ እናጠፋልና በቃ ማልቀስ የለባትም ብዬ ወስኜ ዛሬ የሚገርማችሁ ፀጉሬ ለራሱ ከሻወር ቤት ገና እንደወጣው ነው። ፀጉሬ ያልደረቀው መሆኑ ለራሱ ሊታያችሁ ይችላልና ሶፊ ድንገት ቤት የለችም ሲሉኝ በቃ ባላሰበችው ሰዓት ቤቷ ሄጄ ሰርፕራይዝ ላድርጋት። በቃ የኔ ያክል ምንም ብንቃየም በመሃላችን የሆነ መኮራረፍ ቢኖር የኔ ያክል ጥላቻ ውስጣችን ሊኖር አይችልም። ምክንያቱም እሷ ያለቀሰች ያየው እኔ ምንም አይነት ደስታ ይሰማኛል ብዬ አላስብም እና እንደውም የጥፋተኝነት ስሜት ነው። በእርግጥ እኔ ላጥፋ አላውቅም። እኔ እንደማንኛውም ሰው ነው ማድረግ ያለብኝን ነገር ለማድረግ ሞከርኩኝ፣ ግን ያን ነገር ተከለከልኩ አይደል። ከዛ በኋላ የራሴን አይሆንም ብዬ ወሰንኩኝ። ብቻ አሁን ደግሞ ስታለቀስ ሳይ እንዴ ቶፊቅ በአንተ ምክንያት ነው እንደዚህ ይህች ልጅ እያለቀሰች እንደዚህ እየተጎዳች ያለችው እና ነገሮችን ማስተካከል አለብኝ ብዬ አሰብኩኝ። ዋናው ሀሳቤ ወደ እሷ ቤት መጥቻለሁኝ። ሶፊቹ አሁን የለችም፣ ግን ከውጭ በምትገባበት ሰዓት ወይም በምትመጣበት ሰዓት እስከምትመጣ የትም አንሄድም፣ እንጠብቃታል። ከዛ ሰርፕራይዝ እናደርጋታል። በቃ ይህ መኮራረፉን መቀያየሙን ለጊዜው ብንቶ ብዬ አስባለሁኝ። በእርግጥ ብዙ ጥፋት ሰርታለች። አሁን ማሪና እነዚህ አስገብተው የሆነ የእገታ ሙከራ ነው ያደረጉት። ያ ደግሞ አሁን በህግ አንጻር በጣም ከባድ ነው። እናንተም ታውቁታላችሁ። ያን ነገር ወደ ሚዲያ ያላወጣ ነው እንጂ ማሪናን ፍለጋ ምናምን የተቀረጹ ነበሩ። ግን እንደ ትልቅ ሰው ቆም ብለን ስናይ ሚዲያ መለቀቅና የሌለባቸው ነገር ምንም ለቪው ለምን ቢኖርም እንደዚህ መለቀቅ የሌለባቸው ነገሮች አሉና እነሱን በውስጥ ፈተነ። ማሪናም ጋር ያላቸውን ችግር በትንሹ ለመቅረፍ ሞክሬያለሁ። ያው በሰዓቱ ሶፊ እዚህ በሰዎች አግታ ምናምን ነበር፣ የሚያስጠላ ነገር ነበር የተፈጠረው አይደል። ያን ነገር በውይይት ፈተነ። አሁን ማሪናም ወደ ቤቷ ተመልሳለች እና ሶፊ እንደዛ የጸጸት ስሜት ስትል ሳይ ወላሂ አልቻልኩምና ተመልሼ ወደ እሷ ጋር እስኪ
ማስተካከል የሚቻል ነገሮች ካሉ በአንድ እናያለን ወደፊት። ለዛሬ ግን እንዳታለቅስብን በቃ ፈገግ ብላ ማየት ስለምፈልግ ፈገግ ለማድረግ የመጣሁት። በዚያው አጋጣሚ የቤት እጣ ያስቆረጥኩ እንደው ስንቶቻችሁ ታውቃላችሁ? ጥያቄ አንቺ ታውቂያለሽ? አንተ ታውቃለህ? ካላወቃችሁ የቤት እጣ ያስቆረጥኩ ነው። አዲስ አበባ ላይ ጽድት ተደርጎ የተጨረሰ አንደኛ ለወጣለት እሱ የቤት ባለቤት ይሆናል። ሁለተኛ እጣ 200 ሺህ ብር ነው። ሶስተኛ እጣ 100 ሺህ ነው። አስባችሁታል? አንደኛ እጣ ቢደርሳችሁ አዲስ አበባ ላይ ባለ 2 መኝታ ቤት ማለት ነው። ሳውዲ አረቢያ ላላችሁ በ100 ሪያል ነው። ዱባይ 100 ድርሃም፣ አሜሪካ $30፣ በኢትዮጵያ ነው የምናስገባው ካላችሁ 5,000 ብር ነው። ሁላችሁም ቁረጡ። የቴሌግራም ሊንክ አለ መጀመሪያ ኮሜንት ላይ ያስቀምጥላችኋለሁ። ገብታችሁ ቁጥር ያልተያዙትን ብዙ ቁጥሮች እየተያዙ ነው። ገብታችሁ ያልተያዙትን ቁጥሮች ምረጡና ያዙ። ወይንም 0912 31 19 57 ሶፊያ እየመጣች ነው ከታች እያሉ ነው በመስኮቱ ነው እያዩና ገብታችሁ ቁረጡ። ወደ እሷ እንመለስ። ቀስ ብለን እንጠብቃታለን። ከዛ የምታሳየውን ሪያክሽን እናያለን። ምን ልትሰራ መጣ ብላ ምሽወጥናት ልጅቱ ታውቃላችሁ። አንዳንድ ጊዜ ይወስዳታልና ምን ልትሰራ መጣ ውጣልኝ ካለችም አፍረን ቀስ ብለን ላጥ እንላለን። እንትን ካለች እኛ ብቻ ደስታዋን እንመልሳለን። እንጠብቅ። በር ስር በቻልነው አክል ጠፋኝ። ሰዓቱ እየደረሰ ስለመጣሽ በቃ የት ጋር እንቀመጥ? በር ይሻላል ወይስ እዚች ጋር? ካሜራውን ደግሞ ታያለች አይደል? ስለዚህ ምን እናርክ? በቃ እዛችሁ በር ስል እንትና ደበቅ ታደርገኛለች። አንተ እንዳትታይ ካየች ስለምትባንን መጀመሪያ የመጣች መሰለኝ። ቆየች። እንዴት መጣ? መምጣት አይቻልም። አይቻልም። መምጣት አላልኳችሁ? ስሚ እንዴ ሰው ቤት ሲመጣ እንደዚህ የሚባለው ጨርሰናል ብዬ ነው። እኔ እናንተ ምንድን ነው የጨረሰ? እየቀለድክ ነው እንዴ? አይ ከምሬ እኮ ነው። ምንድን ነው የጨረሰ? እንዴ ከው በፊት ያወራዋል። ምንድን ነው ያወራው? ያወራውን ማለት ታውቃለህ? ነይ አትፍሪ፣ አትሽሽኝ፣ ችግር የለውም። ነይ እንደምሸሽ አረጋግሽ ለምሸሻለሁ። ምሸሽ በቃ ደከመኝ። ቶፊቅ ምንድን ነው የደከመኝ? በጣም ደክሞኛል። ምኑ? በቃ ጭቅጭቅ፣ ወሬ ምናምን በቃ ቁም ነገር የሌለው ነገር ደከመኝ። እኔ እኮ እንድንጨቃጨቅ ወይም ሌላ እንድንባል። ስለዚህ ምርጫህን መርጣል እኮ። የሆነ እዚህ ቤት ለምን አስገባ? ደግሞ ቁልፉን ጠይቄሃለሁ አይደለ? ስጠይቅ ጠፍቶኛል ነበር ያልከው። እንዴት ጠፍቶኛል ትላለህ? ኖ እኔ ቁልፉ በእርግጥ ከሌላ ሰው ነው የተቀበልኩት። ኖ ሌላ እንትን እንድትይ ሳይሆን እኔ በሌላ መንገድ እንድታስቢ አይደለም፣ ወይም እንደዚህ እንድትቆጭ አይደለም። አጋጣሚ ምን መጣሽ? ለምን መጣህ አይባልም። መጀመሪያ ንግግርሽን አስተካክሊ። ኖ የሰው ልጅ እንደዚህ ኖ መጣ ነው የሚባለው። ታዲያ እያስቀየምከኝ እኮ ነው፣ ግን አንተ አልተረዳኸኝም። ለምንድን ነው የማስቀየምሽ? ምን አጠፋው ቶፊቅ? በቃ እኔ ጋር እኔ ደግሞ በቃ ይሄ ነገር ሰልችቶኛል ማለት እስካሁን ራሱ እንደዛ ማድረግ የጸጽቶኛል። በራሴ ያፍሬያለሁ። ገባህ አይደለም? ምንድን ማድረግሽ? በቃ ማለት ካንተ ጋር መሆን። እኔ እኮ አሁን አመጣጤ የመጣሁበት ምክንያት ሶፊያ አለቀሰች። ማለቀስ የለባትም ለምን ከፋሽ ብዬ እኮ እኔ እኮ ከፋኝንማ ታውቃለህ። እኔ በሰዎች ላይ ማለት አሁንም እኮ ጥፋት ወደ እኔ ክርክር እንድናመጣ አይደለም። ኖ አይደለም፣ ከምሬ ነው። ጥፋት
አንተ ጥፋተኛው አንቺስ ጥፋተኛው ተብለን እንድንከራከር ወይም እንትን እንድንል አይደለም። ከፈለሽ ካሜራውን እናቆመዋለን። በዛ መንገድ አይደለም። ካሁን በፊት ተፈጠረው አይተሻል። በማሪና ጉዳይ ያ ካሜራ ምናምን የሚለቀቅ አይደለም፣ አልተለቀቀም። ያ ሁሉ አይተሻል አይደል? እኔ ግን ኖርማል አሁን ትላንት ወዳ እያለቀሽ ሳይ እቺ እህቴ ናት አክስቴ ናት የምትያል ልጅ ጋር እሷ ጋር እንደዛ ስታለቅሺ ምንም እንቅልፍ አልወሰደኝ። ኖት ለማውራት ይሄ ካሜራ ፊት ነው ምናምን ብዬ ሳይሆን በቃ እንደዛው ነሳይ በራሴ በኩል አልቻልኩም። ምን እንደሆነ በቃ ሶፊ እንደዚህ ማልቀስ ቶፊቅ ጥፋተኛ ነህ፣ በአንተ ምክንያት ነው እንደዚህ ሶፊ ያለቀሰቻለች የሚል ስሜት ራሴን ስላናገርኩኝ ነው ሶፊ በቃ ማልቀስ የለባትም። ጥፋት ካለብኝም ያጠፋሁት ነገር ካለ ይቅርታ እላታለሁ። ግን እንደዛ ይሁንሽ ሜዳ ላይ እንድትወጪ ስለማልፈልግ ኖርማል ማውራት ያለብን ነገር ካለ እንድናወራ ነው እንጂ ሌላ እንደዚህ ይውጣልኝ ጭቅጭቅ ወይ እንደዚህ ሌላ በቃ አላስፈላጊ ነገር እንዲፈጠር አልፈልግም። እኔም ያ ነገር ሁለተኛ እንዲመጣ አልፈልግም። ገብሻ እና ዋና ሀሳቢ እንድታለቅሽ አልፈልግም። ማውራት ትወደኛለህ እንደዚህ ስሜታዊ ሆነሽ ለምን አትጠይቂ? ቀስ ብለን እናውራ። መጀመሪያ ማውራት ያለብን ነገር እንትን በል ነው ሚዲያ ፊት አሁን ትወደኛለህ ቶፊቅ ብለሽ እንደዚህ እንድናወራለን። በቃ ካወራን ራሳችን ማውራት ያለብን ነገር ማስተካከል ያለብን ነገር ሁለታችን ማስተካከል አለብን መጀመሪያ። ገብቶሻል? ምንድን ነው የምናስተካክለው? በቃ ቁጭ ብለን ይሄ ደግሞ ማውራት ሁሉ ነገር እኮ ሚዲያ ላይ መውጣት የለበትም። ገብቶሻል? እኔ ወላሂ ነው የምልሽ እንደዛ ስታለቅሽ በጣም ነው የተሰማኝ። እምባዬ ሁሉ ነው የመጣው እኮ። እምባ የሚመጣው ለኔ አንተ ስሜት አለህ፣ እኔን ትወደኛለህ፣ እኔን ታከብረኛለህ፣ እኔን ትፈልገኛለህ ወይስ በቃ የሆነውን አጭሩን ንገረኝ። ያ ሁሉ እኮ አደረኩኝ። ያ ሁሉ አድርጊ እኮ መልስሽን የተሻለ አሁን እንድንከራከር ወደኋላ እንድንመለስ አይደለም። በቃ እኔ እንደዛ እያለቀሽ ሜዳ ላይ እንድትወጪ አልፈልግም፣ ወይን ተከፍተሽ ማየት አልፈልግም። በቃ እጎንሽ መሆን ካለብኝ ከጎንሽ መሆን እችላለሁ። እሺ ሐሳብሽ ምንድነው? እሺ አንተ ሐሳብ ምንድነው? አንተ ሐሳብ ምንድነው? እኔ እኮ ሐሳቤን ነገርኩህ። ሐሳቤን በሙሉ እየሸፋፈንከው እያለፍክ ነው። ተረድቻለሁ። በትንሹም ቢሆን ተረድቻለሁ። ምንድነው የተረዳሽ? ድጋሜ አልጨጭቅህ። ምንድነው የተረዳሽ? አይ ትወደኛለህ ወይ ስታለቅሽ አይቼ ያሳዝነሽ ነው የተመለስኩት አልከኝ እና ስለምወድሽ መስሎኝ እውነቴን እኮ ስለምወድሽ ስለማከብርሽ መሰለኝ እኮ ሶፊያ እንደዚህ ማልቀስ የለባትም ብዬ። እንደዛ ከሆነ ለምን ሌላ ሰው ጋር ትሄዳለህ? አሁን ሌላ ነገር ምናምን አንቺ ውስብስብ ነው ነገር እኮ አይደለም። ወላሂ ነው የምትፈልጊው። ኖ አይደለም፣ ወላሂ ግልጽነት አይደለም ይሄ ውስብስብ ነገሮችን ማወሳሰብ። አሁን ላይ ማን ጋር ሌላ ሰው ጋር ትሄዳለህ የምትይው? ማን ጋር ሄጃለሁ እኔ? ሌላ ሰው ጋር አልሄድኩም። ማሪና ጋር ሄድ። ማሪና ጋር በቃ ማለት አሁን ለምን እኔ እንዳወራ ታደርጋለህ? ራስህ እኮ ምርጫ መርጠህ ሄዳለህ። እዚህ ጋር ደግሞ መውደድ ምን አይነት መውደድ ለኔ እንዳለ አለቅ ገባ በግልጽ አለቅ። አይ ሶፊያ በቃ ትክክል አይደለሽም። ለምን ቁርአን ይቀራብሽ? በቃ ማለት ወላሂ ቁርአን ይቀራብሽ። ተምሬን ባለኝ ወላሂ ይቀራብ ተምሬን ወላሂ እኔ ደህና ነኝ። ሰው ነገሮችን አውርተን እንግባባ እያልኩሽ እኮ ነው ያለው እኮ። እኔም እኮ በቃ ጥያቄ ነው እየጠየቅኩ ያለው ቶፊቅ። ለጥያቄ ደግሞ እየመለስክልኝ አይደለም። ምንድነው ጥያቄሽ? ግልጽ አላልሽ አንዴ። ግልጽ አደረኩ። ሌላ ሰው ጋር ተዳለኩ። እኔ እኮ ላለመከራከር ነው ዛሬ የመጣው። ቀስ ብለን በስነ ስርዓት ለማውራት ገብቶሻል? ነይ ቁጭ እንበል መጀመሪያ። ነይ ቁጭ ነይ ችግር የለውም። ነይ ቁጭ በይ። ችግር የለውም። ኖርማል ቁጭ ብለን ማውራት እንችላለን። ነይ እንደዚህ ይላል። ነይ ችግር የለውም። ቁጭ በይ ነው ሶፊያ። ቁጭ ብለን እንደሱ ሳይሆን ቁጭ ብለን መነጋገር ያለብን እናውራ። በቃ ካውራኔ እኮ እየጠየቅኩ አንተ ወደ ክፋት ትወስደዋለህ። ወደ ክፋት እኮ እንደወስደው በቃ ክርክር የለም፣ ጭቅጭቅ የለም። ረጋ ብለን እናውራ። ወይም ካሜራውን ዘግተን ማውራት ያለብን ነገሮች እናወራለን። ግዴታ ሁሉ ነገር ሚዲያ አይወጣም። በዚህ አምናለሁ ራሴ ማለት ነው። ስለዚህ ማውጣት አለበት እንጂ ለምን አይወጣም እየተባለ መደበቅ አለበት? እሺ ምንድነው ማውጣት የምትፈልጊው? አይ ነገርኩ፣ ጠየቅኩ እኮ ቶፊቅ፣ ጠየቅኩ። እሺ ቆይ ኖ ሶፊ ጀምረሽ አታቋርጪ። አባባልሽ አሁን ተደብቆ መታለፌ ምንድነው የሚደበቀው? ሚዲያ ላይ የተደበቀ ነገር አለ? በቃ ትክክለኛ ህይወት ካለ ትክክለኛ ህይወት መናገር፣ እዚህ ጋር መድበስበስ ምናምን ነገር የለበትም። አንዴ እኔ እናንተ ስንገናኝ እኮ ሁሉ ነገራችን ሶሻል ሚዲያ ላይ ወጥቷል አይደለ?
ከዚህ በኋላ ምንድነው የምትደብቀው አይነት ነገር ምንድነው የሚደብቅ ነገር የሚኖር ኖ ፕራይቬት የሚባል ነገር አለ ራስሽ የምታወሪው ነው አይደለም መደብቅ ደግሞ እንፈልገው ያሰብከው ነገር አለ ማለት ነው ከዛ በቃ አይደል ነው ምን ብዬ እንደምገልጽልህ ራሱ አላውቅም ታውቃለህ ነው ሐሳብሽ እንደዚህ ነው በቃ ኖርማል ቁጭ ብሎ የማውራት ያወራው ነው እኮ ነው አይደለም አንቺ አሁን እኔ ላይክ ማሪና ጋር ሌላ ነገር እንዳለኝ ታስመስያለሽ ስትፈልጊ እንዴ እኔ እኮ አይደለም ራስ ነው እኮ አልከኔማ እኮ በየዋህነቴ በሞኝነቴ እኮ አምኜ እኮ ተቀብያለሁ አይደለ አምኜ ተቀብያለሁ እኮ ለረጅም አመት አይደል ምንድነው ያመሽ እንዴ ራሳችሁ የምታወሩትን ራሳችሁ ራስ ታውቃለህ የምትፖስተውን የምትለው የምትጻጻፈውን ሪከርድ የምትደራረገውን ወጥ የምትገባበዘውን ራስ ታውቃለህ አይደል እዚህ ጋር እኔ ግዴታ መዘርዘር አለብኝ ሶፊ ያልተረዳሽው ነገር እናንተ ታመጡት እናንተ ተወስዱት አይባልም እኔ እኮ ነገርኩህ እኮ ገባህ አይደለም ቁሚና አውሪኝ ቁመሽ አውሪኝ አሁን ስሚ ዛሬ ክርክር ጭቅጭቅ መጨቃጨቅ ወይ መከራከር የለብንም ወላሂ እዚህ ጋር ራሳችሁን ንጹህ ሰው አድርጋችሁ ሰው እንደ መጥፎ ሰው አድርጋችሁ እያሳያችሁ ነው ገባህ እኔ ደግሞ አንቺ ስለሰው ምን አገባሽ ስለማን ነው መጥፎ አድርጎ የሚል አይደለም እኔ ስለሰው አይደለም ስለራሴ ህይወት በጣም ብዙ ለፍቻለሁ መጥፎ አድርጎ የሚያይሽ ማን ነው ምን አገባው ማን ስላንቺ ህይወት ምን በቃ የሚያይሽም ተመልካች ቢሆን ስላንቺ ህይወት ነው ህይወትሽን መወሰን እንጂ እንትና እንደዚህ ይለኛል ማንንም አያገባው በቃ ከሌ እንደዚህ ይለኛል እንትና እንደዚህ ይለኛል ምናምን አይደለም ሶፊያ መወሰን ያለብሽ ራስሽ ነው እንዴ ራስ እኮ ነው ለምትጠይቀኝ ጥያቄ እኔ መልስ እየሰጠው ነው እኮ ቶፊቅ እኔ ጋር ነገርኩሽ አሁን ከእሷ ማሪናና እኔ ምንም አይነት ግንኙነት የለንም ሲስተሪ ብራዘሪ ነን ብለክ ስደት ከመምጣት በፊት ነገርከኝ አምኜ ተቀበልኩ አብራችሁ ሰራችሁ ቀጠላችሁ አይደለም ሌላ ከዛ የተለየ ምንም ነገር የለም እሺ ሌላ የምታውቂው አለ እሺ መጀመሪያ አስጨርሰኝ ለማወራው ነገር ማለት ነው አዳምጠኝ ገባ እዛ ደግሞ አዳምጣለሁ እኔ ማለት እንደዛ አልከኛ ከዛሬ ስንት አመት በኋላ እንደዛ አልክ አይደል እሺ ብዬ ተቀበልኩኝ አይደለ እሷንም በቃ እንደ ጓደኛ ተቀበልኩኝ አይደለ ከዛ ብዙ ነገር ተፈጠረ ያንንም አምኜ ተቀበልኩኝ ምንድን ተፈጠረ ምንም አላውቅም ወላሂ ማውቀ የለም አውሪ ኖ ምን ተፈጠረሽ ካለ መናገር ነው በቃ ምንም የሚደበቅ የለም ማለት እሺ ይሁን ምን አለ እኮ እኔ እኮ አይደለም ራሳችሁ ነው እየመጣችሁ የምትነግረኝ አንተ እሷም ነው እየመጣችሁ የምትነግሩኝ እሺ ምን አልኩሽ እኔ መጥቼ ምን አልኩሽ በቃ ከሷ አንዳደርሽ ጓደኛዬ ናት በቃ እሷ እንዴ በሰዓቱና የሰው ልጅ ይደበደባል ቤት ሄዶ እንደዛ ይዛታል አይዛታም እንዴ ታው ኖ እሷ ብዙ ነገር ስታደርግ ምንድነው አንተ ሰው ጋር ምናምን በቃ ማለት እኔን አሳልፈ በቃ መስጠት ምናምን ትፈልጋለህ ምንድነው አሳልፈ ጥፋተኛ ስለሆንሽ እኮ ነው ጥፋተኛ ምናምን አይደለም ወላሂ ጥፋተኛ ነው እኔ እንደነሱ እኔ ጥፋቴ ካሜራ ይዤ መሄዴ ነው አይደለ ሁለቱም ማሳየቴ ነው ምን አርጋሻለሽ አረባክተው ምን አርጋሻለሽ ኖ ታውታዊ ካለ መናገር ነው ሶፊ እኔ ስለማምንባት ነው እኔ ደግሞ ዛሬ የመጣሁት አዘለም ማቀፈም ታይ በቃ ችግር የለውም በቃ ስታለቅሽ አየው ሶፊያ ማልቀስ የለም ስትጣሉ መጥፋቱ ነው ስትታረቁ ደግሞ ጥሩ ለመሆን አትሞክሩ ማለት መጥፎ ምን አይነት መጥፎ እኔ የምታውቂኝ ቶፊቅ ነኝ የምታውቂያት ማሪና ናት በቃ ከዛ ውጭ የለውም ሌላ ችግር ካለብሽ ከሷ ጋር እሷ ጋር ሌላ ችግር ምናምን የለብኝም ከሷ ጋር ከማሪና ጋር ሌላ ችግር በቃ ሌላ ችግር የለብኝም ብዬ አብረን በልተናል ጠጥተናል በጣም ምርጥ ጓደኛሞች ነበርና ራሷ ናት የተቀየረችው ምን ተቀየረችብሽ በቃ ራሷ ተቀየረች ምንድን ምክንያት ሶፊያ ወላሂ ጤነኛ አይደለሽም ስለዚህ የሆነ ምክንያት ካለሽ ምክንያቴ እንደዚህ ማሪና እንደዚህ በድላኛለች አለቀ ቶፊቅ እንደዚህ አርጎኛል ነው እንጂ እንደዚህ ውስጥ ለውስጥ እንደዚህ አርጋ በቃ እኔ በቃ ከኛ ህይወት ውጪ በቃ ምናምን አለች ሰው አንድ ጓደኛ ያልከው ሰው እንዴት ነው አንተ የኔ ጓደኛ ሆነ ከጓደኝነታችን ውጪ ምናምን የሚለው ለረጅም አመት ሁሉንም ነገር እያወቀ ማለት አንቺ ስለዚህ መጀመሪያ የነበራችሁ ነገር በሙሉ ውሸት ነው ማለት ነው አልፈልግም ብለሽ የገፋሽኝ እኮ ራስሽ ነው እኮ ካሁን በፊት እኔን ስትሉኝ የነበረው በሙሉ ውሸት ነው አንተንም በቃ ጓደኛዬ ወይም ባል አድርጌ መቀበል ይስተት ነው እሷንም ጓደኛ አድርጌ መቀበል ይስተት ነው ይሄ ደግሞ በቃ የሆነ ትሸወት ይችላል የዋህነት ትሸወት ይችላል ግን በቃ በራስ እኔ እኮ አላየሁም እኮ ራሳችሁ ነው እኮ የምታመጡት እኛ ምንም አላመጣን ምችል አንቺ ትንሽ ጥቅኛ ሻርልሽ ወላሂ ያጠራጠሽ ነው ጨርሳል እንደሱ እኮ እንድትይኝ እኮ አልነበረም የመጣው እኔ በቃ ደከመኝ ማለት ደከመኝ ስራ ቆርጬ ነው የመጣው ርቦኛል ጠምቶኛል እኔ ደግሞ የመጣሁት ቢገባሽ
ሶፊያ አዘነች፣ ሶፊያ ተከፋች፣ ሶፊያ አለቀሰች ቢል እኔ እንዳልከፋ እኮ አንተ እኔን ማስደሰት እኔን ደስተኛ አድርጌ ማኖር እኮ ኃላፊነት ያለብህ አንተ ነህ። ገባ አይደለ? እኔ የምከፋው እኔ ማዝነው ምነው በቃ አሁን አንተ ራስህ ጋር ያለውን ሰው በቃ እንደ አበባ ምናምን የሆነ ፈክቶ እንዲታይ የምታረገው ራስህ ነህ። ሞከርኩ ግን አልፈልግም ያልሽ እኮ ራስሽ አልፈልግም እንዴ ራስሽ ነው። እንደዚህ መጫወቻ ከመጣ እኮ የምናገራለሁ ነው መናገር ከመጣ የምናገራለሁ። ግን በቃ እኔ የመጣሁት አልኩሽ አይደል ሶፊያ ተከፋች ብዬ ነው። በቃ እንድት ተከፋች ብለህ ነው የመጣው? እሺ በቃ እኔ ለምንለው እኮ ነው አይደለም? በቃ እሺ ይቅርታ ጥፋተኛ ነኝ። በቃ ታዩ ችግር የለውም። እኔ ሐሳቤ ሌላ ነበር። በቃ ሶፊያ ከተደበረች ሶሪ ልልሽ ነበር። አይ በቃ ምንም እንትን የሚያባብለን ነገር የለም፣ የሚያጨቃጭቀን ነገር የለም። በቃ ችግር የለውም። እሺ ይሄን እኮ ይልክ አሁን አንድ ሰው ጥፋቱን ማመን አለበት እንጂ መድረቅ የለበትም። እኔም ጥፋተኛ ከሆንኩኝ እኮ ጥፋቴን እኮ አምናለሁ። ሰው ነኝ፣ ጥፋት ላጠፋ እችላለሁ፣ ልሳሳት እችላለሁ። ገባህ አይደለ? ጥፋቴን አምናለሁ። እናንተ ግን ጥፋታችሁን አታምኑ። እንደዛ ወላሂ እንዳላስብ ማሰብ ማልፈልገው ነው እንዳስብ ያረክኝ። እሺ በቃ ይሁን ችግር የለውም። በቻ በሰላም ሆኜ ለምን በቃ ችግር የለውም። እየተነጋገርን አይደል? በቃ አይዞሽ ችግር የለውም። ተከፍተሽ እንዳላይ ብቻ ማየት እንደዛ ቪዲዮ አታልቅሽ። ማውራት ካለብሽ መጥተሽ እኔ ማውራት ትችያለሽ። በቃ እሺ በቃ እሺ ቻው። አውቃለሁ ታውቂያለሽ አንቺን ታውቂያለሽ የህዋ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ የመለየትማ ፊቴን ያራሰው አንቺዬ ፊቴን ያራሰው ለሸኘኝ ተክዬ የምወድሽን ሰው ሆድዬ የማምነሽን ሰው እንግዲህ ከጠለቀች ፀሐይ ውስጤ ጀንበር ጨልሟል የልቤ አዳራሽ እርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም የሸኘሽ መጨረሻዬን በይሆን ግድ የለም